የክፉ ቀን ጓዴ እህቴ ንፍቅ ብለሽ ነበር። የኔ ማን ንገርሽ? እሺ ሰርግሽን ብዙ ዘመድ እንዳላት ሙሽራ ነው ድብቅ የምናደርግልሽ። እሱን አውቃለሁ። የእናትሽን ጥንካሬ የማየው በዚህ ነው። እናቴ ለእኔ ሁሉ ነገር ናት። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ በአለም ዙሪያ ያላችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ቪዲዮ ላይክ እና ሸር እያደረጋችሁ ዛሬም በሰራተኛዋ አደይ ድራማ አስገራሚና እንዲሁም አስተማሪ ቁም ነገር ሀሳብ ለእናንተ ልናደርስ ወደናል። እናንተ ደግሞ ቤተሰብ የሆናችሁ አበረታቱኝ። አደይና ዴብ የእናቱ መምጣት ሌላ ጦስ ሆኖባቸዋል። እንዲሁም ፍቅር ነገሩን ሰርታ እንግዲህ ሁለታቸው እንግዲህ የቤት ሰራተኛ እንደመሆኗና አደይ በጣም ጥሩ እንዳልሆነች ስትነግራት ልጇን ከዚህ ነገር ለመታደግ እንጂ ልድረው ልኩለው እንዳልመጣች በግልጽ ተናግራለች። የዴብ እናት ትንሽ አስቸጋሪ እንደሆነች ራሱ ዴብም ለጓደኛው ለባቡሬ ሲመሰክር ነበር። ለአደይ ቆንጆ ቆንጆ ልብስ እያለበስኩኝ መታየትና መገኘት አለብኝ፣ እናቴ አስቸጋሪ ጸባይ ነው ያላት፣ ወስጅ አስተዋውቃለሁ ብሎታል። ባለባበሱ እንጂ ሰውን በማንነቱ የማታምን ትመስላለች። ሰራተኞችንም ክብር ሳይኖራት እንዲሁም ሄለንንና በቤት ውስጥ የምታገለግለው ሮማንን ስታጣጥላቸውና ምንድነው ለሰራተኛ ይህን ያህል ክብር ስትል ስትናገር እየሰማናት ነበረ። ታዲያ ታረም ተሳቃታለች በእጅጉኑ። ታዲያ ቢሆንም ይስተካከላል ሁሉም ነገር፣ ትንሽ ታገሽ እያለቻት ነው። አደይ የዴብ እናት መምጣት እጅግ አስደስቷታል። በሌላ በኩል ሌላ መርዶ ይዛ እንዳልመጣሽ የተረዳችው አደይ ለሌሊ ደስታዋን ስታካፍልና አኔ ያየዋት እሷ አላየችኝም እያለች ታዲያ እንዴት መጣችም ስትል ደስ የሚል ነው የአንቺ እናት ስትልም የእሷም እናት ትንሽ እንዳመማትና ለጊዜው እንጂ እንደምትመጣ እየነገረቻት ነው። ታዲያማ ብዙ ቤተሰብ እንዳለሽ ድል አድርገን ነው ሰርግሽን ሰርገን የምናጅብሽ እያለቻት ነው ለሊ። አንቺ ማለት ታላቅ እህት የሌለኝም ወንድም የለኝ ምክር እንጂ መካሪ አልነበረኝ፣ አንቺ ግን አለሽኝ ስትል የጓደኝነት ጥግ ሲሞጋገሱ እርስ በርሳቸው ተመልክተናል። ለሊ ትልቅ ብስራት ለሷ ዛሬ ላይ እንግዲህ ከእጇ ያመለጠውን የፋይሉ ማለት ነው ተመልሶላታል ማለት ነው። ለሊም እንግዲህ በእጇ ገብተዋል ማለት ነው የቤቷ ፋይል የቤቱ ካርታና ፕላን ማለት ነው። ፍቅር ግን እጅግ በጣም ተናዳለች። ሮማ ናት እየወሰደችው ያለች ነው። ሮሚ በጣም ማንም ሳይናገርሽም ብሏታል ዴቭም ማለት ነው። እንግዲህ ወስዱ ሲሰጠው ለባቡሬ ባቡሬም እንግዲህ ለእሷ አስተላልፏል። ይህ ለእሷ ትልቅ የምስራች ነው ማለት ነው። በሌላ በኩል ዶክተሩ አደይን አፍቅሯታል። በጣም ነው የሚወዳት። ልተዋት ብልም አልቻልኩም፣ ላለማየት በወስንም ይሄንም አቅቶኛል እያለ እጅግ በጣም በፍቅር እንደተረታና ቆይቼ ራሴን ማጣት አይቀርም የሚል ነገሮችን እያማከረ ነው ለዳይመንድ። ዳይመንድ ይህን ነገር አዳምጦ ግራ ተጋብተዋል። ዶክተር እኛ ምን እንበል፣ አንተን የመሰለች ሴት አልቀበልም ፍቅርን ያለችው ምን አይነት ሴት ብትሆን ይላል። ጉዱን አላወቅምና ከሌናት ብሎ ወጥቶ ባይናገርም ግን ደግሞ በፍቅር እየተሰቃየና እጅግ በጣም እንደሚወዳት ዛሬ ላይ እየተናገረ ነው። የሌላ ሰው ሆና እየሰማ እንኳን ለእሷ ያለው ፍቅር ሊቀንስ አልቻለም። በሌላ በኩል የተመለከትነው ሮማንና ሹ እስካሁንም አልተነጋገሩም፣ ተኮራርፈዋል። እንግዲህ ሄለንን ለማናገር ወደ ኪችን በሄደበት ሰዓት ምን ልታረግ መጣ ስትል አንቺን ፈልጌ ሳይሆን ሄለንን ነው ሲልም ተናዳ አመናጭቃ ስትሄድ አይተናታል ሮማን። እንግዲህ የዴብ እናት ግን በጣም ክብር የላትም ለሰው፣ እንዲሁም ታለምንም ሶፋሽ ሲያስጠላ አልቀየርሽውም ብላ ጥሩ ኑሮ እንደማትኖር አሸማቃት። እንደውም ስለ ልጆቹ አባት ሁሉ አንስታ ልጆችሽ አድገዋል እንጂ ድሮም አይረባሽም ነበር ባልሽ እያለች ብቻ እሷን ራሱ ሞራሏን ዝቅ ዝቅ የሚያደርጉ ንግግሮችን ስትናገር አድምጠናል ማለት ነው። እንከንም አታወጭላት፣ በጣም ጥሩ ናት ልጅሽ። እንግዲህ የሚያገባት የወሰነው ከኔ ጋር ብዙ ጊዜ አብረን ኑሮናል ብትልም ለዴብ እናት ግን በፍቅር በኩል ብዙ ነገር ስለተነገራት ብዙም አልጣማትም። እናወቃት እንያት፣ እኔ ሳላይ በፍጹም ምንም አይወሰንም፣ የምንሰርግ ነው ማናት ደፋር ስትልም አድምጠናታል። ፍቅር ግን ለማንም ለዴብም ሆነ ለእናት ይሄን ጉዳይ እንዳትናገሪ፣ ከገጠር ፈታ የመጣች የገጠር ልጅ ናት፣ ምንም ማታቅ
አሁን ደግሞ በዴቭ ህይወት ልትጫወት። ዴቭ ማለት ባይወለደኝ አብሮ አደግ ወንድሜ ነው፣ ሲጎዳ ማየት አልፈልግም ብላ የውሸት ለሱ ያሰበች መስላለ እናቲቱ የውሸት ሳክስ በቃ ነገሮችን ሁሉ ያሳምናታለች። የዴቭ እናት ማን አባቷ ደፋር ናት፣ ልጄን የምታገባ መጀመሪያ እሷን በደንብ ማየት አለብኝ ብላ እየዛተችና ለማግኘት እንግዲህ በጉጉት ላይ ናት። እንግዲህ ፍቅርን ብትሆን እንዳሰበችለት አስባ አንቺም ማሰብሽለት እሱ እንዴት ይሸወዳል እያለችም እየተናደደች ነው። ዋና የመጣችበት ጉዳይ ይህ እንደሆነም ታዲያ ለፍቅርም ሆነ ለእናትየዋ ነግራታለች። የፍቅር እናት በሴትየዋ ጸባይ ያው ድሮም የተለመደ ነው ብላ ስላሰበች ብዙም ትኩረት አላረገችም። ይህን ነገር አስባ እንደመጣች ሳይሆን ለሰርጉ የመጣች ነበር የመሰላቸው። አደይም የኔ የዋህ ማለት ነው እንግዲህ ዴቭም ቢሆን የእናቱን አመል ያውቃልና ቀድማ እንዲሁ ኩትት ብላ እንድታያትም ስላልፈለገ ራሷ እንድትጠብቅም ልብስ መግዛት አለብኝ ብሏል። ለእነ ሮማንም የምሰጣቸው ክብር ስትሰድባቸው ስታመናጭቃቸው ሁሉ አይተናል። ሄለን ታዲያ በዛ ቤት ውስጥ ሮማንን ጥያለሁ በጣም ማገዝ አለብኝ፣ ሴትዮዋም የመጣች ስርዓት የላትም እያለች ግን ደግሞ ምን ማለት ነው? አንቺ የኔ ሚስት ነሽ፣ እዚህ ቤት ምን ሆነሽ ነው የምትሰሪው? እርግጠኛ ነሽ እሷን ለማገዝ ነው ወይስ ደግሞ ሲልም ምን አለበት ገንዘብ ሰርቼ ለአጎቴ ብልክ ስትልም የኔ ማለት ያንቺ አይደለም ወይ የኔ ፍቅር ምነግቶች ነው ብሎ አበበ እየለመናት ነው። ሄለን ግን እምቢ ብለዋለች። አሻፈረች ስትል በዛ ቤት ውስጥ መስራት እንደፈለገችም ከሮማን ጋር እየነገረችው ነበረ ማለት ነው። በሚገርመው እና በሚያሳዝነው ሁኔታ ደግሞ ሌላ የተመለከት ነው እንግዲህ በመንገድ ላይ እየሄዱ እያሉ ገጀራው እና ባቡሬ ይሄ ቤት እኮ የእንጀራ አባቴ አንተ ልጅ አይደለም ብላ የካደችኝ እናቴ ቤት ነው፣ እንዴት የሌሊ ቤት ሊሆን ይችላል ብሎ የሆነ ነገር ውስጥ ገብቷል። ታሾፋለህ፣ ትቀልዳለህ ብሎ እየደበደብም እየገፈጠረም ሲወስደው ተመልክተናል። ነገር ግን ባቡሬ ይህን ጉዳይ ከምንም ቁም ነገር አልወሰደውም። ነገር ግን እሱ ግን አሁን ስንጠረጥር እንግዲህ የቤታችሁ የድሮ አትክልት ኮትኳችሁ ማን ነበር ሲልም ስልክ ደውሎ ባቡሬ ጠይቋት ነበር። ለሊን ያኔ የጻል ልጅ እንዴት ላስታውስ እችላለሁ ለምን ስጠየቀኝ ብላም መለሰችለት ነበረ። ነገር ግን ይህንን ያለበት ምክንያት ደግሞ አሁን ላይ ገጀራው ለሌሊ ምን አይነት የስጋ ዝምድና ይኖረዋል? እውነትም የእናቷ ልጅ ወንድሟ ይሆን ወይስ ደግሞ እንዲሁ ነገሮቹን ለማጭበርበር ፈልጎ? አሁን ስንገምት ምናልባት ወደፊት ድራማው በዚህ መልኩ እየሄደ ልናገኘው የምንችለው ገጀራው የሌሊ ወንድም ሊሆን ይችላል ብለን እናስባለን። እሷም ቢሆን ያን ነገር እንዴት ሊጠይቀኝ ይቻለ የሚል ጥያቄውን ፈጥሮባታል። በእርግጥ ባቡሬ ብዙም ትኩረት አልሰጠውም። ገጀራው ግን ይህን ነገር ከሌሊ ጋር ቁጭ ብለን ልናወራበት ይገባል ሲል ሌላ ጥያቄ አንስቷል። እንግዲህ ሊገናኙ ይችሉ ይሆን ብለን እናስባለን። ፍቅር ለዴቭ እናት ብዙ ነገሮችን እየሰራችላትና እንድታምን ለአደይ ያላትን ሳታውቃት እንኳን ጥላቻና እንዲሁም መጥፎ አስተያየት እንዲኖራት በነገር ሞልታታለች። በዛ መሀል ግን ዴቭ እንግዲህ ከባቡሬ ጋር እናቱን ሊያስተዋውቀው ይዞት ደርሶባቸዋል መጥተዋል። ታዲያ እንዳትናገር ብለሽ ስለነው እንጂ እናገር ነበር እያለችም ነበረ የዴቭ እናት። ፍቅር ተንኮለኛ ሆናን አላወቀችም እና እጅግ በጣም ደንግጣ ተሸማቃ ከተቀመጠችበትም ስትነሳ እነ ዴቭን ስታይ ተመልክተናታል። ፍቅር አድማጭ ተመልካች አሁን ላይ የዴቭ እናት እውነቱን ትነግረው ይሆን? ለዴቭ ጥያቄ ታነሳ ይሆን ወይስ እንዲሁ ዝም ብላ አደይ ጋር ይገናኙ ይሆን? ምልክት እንግዲህ የእናንተን ሀሳብ አስተያየት መልእክት ላይ ያስቀምጡ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆነ። አመሰግናለሁ።